አማረኝ ዳቦ ስጭ ልነሳ ነበር ላመጣ በቃ የኔ እናት ማስረጃ አለን። አይ አካውንት ነምበሩ የአይመኒታ ነው። የግል የራሱ ሙሉ ስሙ አለው። የራሱ ነው። ከሱ አልፎ ሼሩ ውስጥ ባለ አባል ስራውን የሚያካሄዱ የሱ እህት አለች፣ ባለቤቱ ናት። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ነው። 4 ሆኖ ነው ይሄን ፒኤልሲው የሚያቋቁሙት ይሄንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን እዛ ውስጥ ማለት ነው። እና እንዳለ ይሄንን ነው አያደርግም ብዬ አይደለም። ለሶስተኛ ጊዜ እኮ ነው ቤት ሲከሰስ። በቀደም የአንዲት በሳውዲ አረቢያ ታማ እርዳታ የተሰበሰበላትን ልጅ ብር ከ4 ዓመት በኋላ ነው በቀደም እኛ ቤት ያስመለስንላት። እኔ ሳልሆን እኔ ህዝቡ ማለት ነው ያስመለስንላት እኛ ቤት። እና እኔም አስገብቶ ደረሰኝ ልኮልኝ የምስጋና ቪዲዮ ሰርቼለታለሁ። ቃሉን አክብሮ መልሶ የልጅቷን 300,000 ብር መልሶ ስላስገባ ቪዲዮ ሰርቻለሁ። እና እኔ አያደርግም ብዬ ሳይሆን ኢንኬዝ በስመ አይመኒታ ተጭበርብረው እንዳይሆን እርግጠኛ ለመሆን ነው። እኔ ሁሉን ነገር እርግጠኛ መሆን ስለምፈልግ ነው። ያስገባችሁበት ባንክ አካውንት አይመኒታ ይላል ወይ? የሱ ስም አለው ወይ? ሙሉ ስሙ ነው ወይ? በጣም እርግጠኛ ነን። ያስገባንበት አካውንት ፒኤልሲ ነው፣ ዝግ አካውንት ነው ብለን ነው ያስገባ ነው። እኔ መጠቀም አልችልም ብሎ ነው ፒኤልሲ አካውንት መክፈቱን። አዲስ አካውንት ከፍቶ በፒኤልሲ ግን የራሱ ስም ነው አይመኒታ ነው የሚለው፣ የራሱ ስም ያለበት ፍርሚያው ያለበት ገባሽ? ዝግ አካውንት ነው፣ ማንም ብቻውን ማንቀሳቀስ አይችልም ብሎ እሱን እንትኑን ልኮልን በዛ አካውንት ላይ ነው ያስገባ ነው። መንቀሳቀስ በማይችለው አካውንት ማለት ነው። እሺ አንቺና ባለቤት 1 ሚሊዮን አስገብታችኋል? አዎ። እሺ ጥሩ። በአጠቃላይ 31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 ዓመት ሆናችሁ። 1 ዓመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። እዚህ ላይ አሁን እኛ ብራችንን እንፈልጋለን ብለን የወጣ ነው። ተሰባስበን ማታ ደምረን ወደ 9 ሚሊዮን 800 ምናምን ሺህ ደርሰናል። 9 ሚሊዮን 800 ምናምን ሺዎቻችሁ ሁላችሁም ደረሰኝ ካላችሁ ማስረጃ ካላችሁ አንደኛ አሁን አይመኒታን ሼር እናደርግለታለን። እኔም ዋትሳፕ ቮይስ አደርግለታለሁ። ከመጣ አስየው፣ ካልመጣ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ እጠራዋለሁ። ኦኬ ቪዲዮ ሲደርሰው ይመጣል። ግን ለዛ መጀመሪያ ማስረጃዎቻችሁን ፈልጉ። እኛ ማስረጃዎቻችን አለን በይ። ሪሲት የወሰዱት ሰዎች አሉ። አሁን ለምሳሌ የኔን ታሪክ ስነግርሽ ሪሲት ስጠነ ብለን ግሩፕ ላይ ነገሩ ሰውየው ወደዚህ ሲያደርግ አልጥም ሲለን ይሄ ሰውዬ እየዋሸ ነው፣ ይህን ስራ ሊሰራ አይደለም ብለን በጊዜ እንትናልና እኛ ሌላ በዚህ ብር ሌላ ነገር እንሰራለን፣ ብራችንን መልስልን። ሪሲት ብለን ለሪሲቱ ሲያራዝምብን በቃ ብራችንን አልነው እንወጣለን ከሼሩ ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ከግሩፕ ውስጥ ነጥለው አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ ከግሩፕ ውስጥ ሰው ግን አይመስልም እኮ አይመኒታ። ከዛ በጣም ምላሱ ቢስሚላ እኔ ሰዓዳ ነኝ። ሳዱዬ እንኳን መጣሽ። ያው ታግዘኝ ሳዱዬ። እሷም ታውራ እንደለ ኡምረያንን አስገበት እያሉ ነበር። ሰዓዳ ነሽ? አውዬ እንዴት ነሽ? ሰላም ነው? አልሐምዱሊላህ። ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ። በሚታ ጉዳይ እኔ የማለሁበት ከመጀመሪያው ጀምሮ እሱ መጀመሪያ ይሄን ሀሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሄዶ እቃዎችን ወደ ሀገር እናስገባለን እንደዚሁም ደግሞ ወደ ውጭ ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ። እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም 4 ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት።
5 10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋገባለሁ ብዬ ማለት ነው። ይሄን ሀሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን የማውቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ የማውቀው ምንድነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቱብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና የአረብ ሀገር ሴቶች ድምጽ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሀሳብ መጣለት። ሀሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው፣ ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀንን። መጀመሪያ ዋትሳፕ ላይ ግሩፕ ከፈተ፣ ከዋትሳፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን፣ በጣም ሞላን፣ በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትና ላይ አካውንት አስከፈተ። እንደዚህ ያዛን መጣብኝ ብስካ ይሰማል አይደል? ይቅርታ። አዎ ይሰማል፣ ይሰማል። አዎ። እና ይሄን ሀሳብ ይዞ መጣና ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታውም እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሀሳቡን ቀየረ። እኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም። ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት ሀገር ውስጥ ምርት እንድናምርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን፣ ፍራሾችን፣ የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምፁም ሁሉም ነገር እንልክልሻለን። ብር ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው። 9 ሚሊዮን 950 ሺህ ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ ነው የጎደለው። እኔ ሞላላቸው ለ10 ሚሊዮን በዩ የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፕም ላይ ኦንላይንም የሉም። ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለ ነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለ። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያልን ብዙ ስንጨቃጨቅ ያልገባኝ ነገር ደረሰኝ ቁረጥልን የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ ራሱ ጋር አለ አይደል? የምን ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማው ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍ ኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የእኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁም ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና
የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምጼን ያዟት እና ይቅርታ አውሪ። እሺ ላይመኒታ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። ሁላችሁም እኔ ልውጣ ሀውዬ፣ ሌላ ሰው መስለብኝ ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ። በዚሁ አጋጣሚ ግን ሀውዬ እኔ ባይመለከተኝም አላቅም አንድ ትንሽ ሀሳብ ሰጥቼሽ ልውረድ። በእንደዚህ አይነት ስለሚደጋገም ነው ሚዲያ ላይ ፊት ለፊት መጣው ማንነታቸውን ገልጠው እዚህ ጋር መጣው ፐርሰናሊ እዚህ ጋር ሲናገሩ ማዳም ቤት የሚሰሩ ልጆች ምናምን እየተባለ ሲናገሩ ወይ እከሌ መልካም ነው እከሌ እኮ ጥሩ ነው ምንለው አስተያየት አለ አይደለ? ሚዲያ ስትጠቀሚ ስታያቸው ፐርሰናሊ እዚህ ጋር መታያቸውና እንደዚህ አይነት ስራ ይለያያል። ይሄ ወይ አክሲዮናት ወይ ምክንያቱም ተደጋገመ በግሩፕ እየተባለ ማዳም ቤት የሚሰሩ ልጆች ገና ሂጄ ምን ልሰራ የሚል ጭንቀት ስለሚይዛቸው በግሩፕ ሲሆን ትርፋማና ሐሳባቸውን ጥለው ብራቸውን ብቻ ሰጠው የሆነ ሰው ሰርቶላቸው ትርፋማም ይሆኑ እያሰቡትኝ ይሄን ያክል ብር ካላት ብቻዋን ሄዳ እኮ አገር ቤት ላይ የምትፈልገውን ስራ ሰርታ ውጤታማ መሆን ትችላለች። ስለዚህ ባለፈውም እኔ ስሜንሽን አላረግም ልክ እንደዚህ በግሩፕ ተብሎ ተሰብስቦ ሄዳ ከሰረች ምናለች ልክ እንደዚህ አይነት ክስ ነው የመጣው። ካንቺ ጋርም ደርሷል በትንሹ መሰለኝ። ስለዚህ ይሄ ሁለተኛ ሶስተኛ እያለ ነው የሚሄድ። ነገም ሌላ እንደሚመጣ እርግጠኛ ነኝ ሀቡዬ። በእንደዚህ ወይ ቪዲዮ ቢሰራበት ወይ እንደዚህ በመዳም ቅመሞችን ነው መበዝበዝ የሚፈልገው። ሁሉም በመዳም ቅመሞች መጠቀም ነው የሚፈልገው። ሁሉም ፊት ለፊት ያለ ሰው ከራሴ ጀምሮ መጥቼ መሲ ነኝ እዚህ ጋር ነው እንደዚህ ብላችሁ አሁን መሲ ብዬ ብላችሁ ብመጣ እርግጠኛ ሀቡዬ የሆነ ስራ ልጀምር ነው ባልትና ስትራክቸር ጀምሮ ነው እስኪ በጋራ እንስራ ብላችሁ ያገር ብር እንደሚሰጡኝ እርግጠኛ ነኝ። ገብቶሻል? ስለዚህ ሰው በግል የምታዩትና በእንደዚህ አይነት ገንዘባችሁ ስትሰጡ ይለያያል። ስለዚህ አስቡበት። እንደዚህ አይነት ነገር ምን ዋስትና የላችሁም። እና ሀቡዬ አመሰግናለሁ ውዴ። መልካም አመሰግናለሁ መሲ። እሺ አሜን። እሺ ተመልሰሽ መዳም ጣጣሽ ነው መሰለኝ። መጣው እየጠሩ ሰው ስላለ እንግዳለና ያው ትንሽ ነው ብገባ ሌሎች አሉ ከኔ ይበልጥ ደግሞ የሚያስረዱሽ አሉ። እንድሻለሁ ስሟን ፋፊ የምትባላለች እሷን ታስገቢያታለሽ በይበልጥ ታስረዳሻለች ከጠሩኝ ማለት ነው። እሺ እና ድምጹንም የድምጽ ማስረጃዎችም ሁሉም ነገር አለን ማስረጃ እንልክልሻለን። እና ግሩፕ ላይ እቺ እህቴ ሃናን እሷም እነሱንም ብቻ ሳይሆን ከግሩፕ ያስወጣቸው ሌሎች አሉ ሌሎች ሁለት አሉ ማለት ነው። እነሱንም ጥያቄ ጠየቁት። ቻይና ሄዳለሁ እንደዚህ ይላለሁ በቃ አላረለ ጥያቄ ስንጠይቀው ጥያቄ የሚጠይቀውን ሰው አይፈልግም። ከግሩፑ ሪሙቭ ነው የሚያደርገው። ብራቸውንም አይመልስም። ብራቸውም አልተመለሰም። እነዛ አፍንጫው ላይ ቆመው በውስጥ እንዳገኘነው መረጃ እነዛ ሁለቱ አንደኛው ሀገር ውጭ ነው አንደኛው እዛው መርካቶ ነው። አፍንጫው ላይ ቆመው ብራችን መልስ ብለው ብዙ ጭቅጭቅ ብዙ ጸብ ደርሰው 200 ሺህ ቅርብ ጊዜ 500 ሺህ ነው የከፈሉት 200 ሺህ ከዛ በኋላ የለኝም ብሎ እንደዘጋቸው ነው ያገኘነው መረጃ። እና ጥያቄ ግሩፕ ላይ ምን እንደዚህ ነው ብለሽ መጠየቅ አትችይም። መጀመሪያ ገና ሲሰበስበን በቃ ሲያናግረን የነበረው እንዴት ሆኖ እንደሚያናግረን በቃ ደስተኛ ሆኖ እኛም ማክበረ ነው ከላይ ከማክበርም በላይ ደግሞ ፎቅ ራሳችን ላይ ሰቅለነው ነበር። አይመን ብለን ማለት ነው አምነ ነው። ብሩን ከሰበሰበ በኋላ ድምጹን ተቀየረ። ጥያቄ የሚጠይቀውንም ያው እንዳልኩሽ ከግሩፕ ሪሙቭ ያደርጋል። ሌሎቻችን ደግሞ ምንም ማስረጃ የለንም። ገንዘብ ተቀብያለሁ ማለት በራሳችን በስማችን ቢሆን ብር ያስተላለፍ ነው ኦኬ ጥሩ ነበረ። ግን በቤተሰቦቻችን በተለያዩ ሰዎች ስለሆነ ያ ደግሞ ለኛ ማስረጃ በህግም የሚያስኬድን ነገር ነው። አብዛኛው ሰው በተለያዩ ሰዎች ስም በዘመድ አዝማድ ምናምን ስላስገባ ማለት ነው። ግን ገንዘብ ተቀብያለሁ የሚል እንደገና ደግሞ በቢዝነስ ግሩፑ አይመኒታ ቢዝነስ ግሩፕ የሚለው ቼክ ላይ ራሱ ገንዘብ ተቀብያለሁ ብሎ የፈረመበት ወረቀት እስከምናገኝ ድረስ ጥያቄ ያለንን ለመጠየቅ ታፍነን ሲፈልግ እንደ ህፃን ልጅ እንደ እንስሳ ምን ህፃን ልጅ ሳይሆን እንደ እንስሳ ሲፈልግ ያስረናል። ግሩፕ ላይ እንደንናገር ሲፈልግ ይፈታናል። በቀረ ደግሞ ውሸቱ ወላሂ ከአንድ ሙስሊም የማይጠበቅ ማለት ነው። ከአንድ ሙስሊም የማይጠበቅ እኛንም ደግሞ ምንድነው እኛ አረብ ሀገር ማለት ድህነት ቢይዘን
የአስተሳሰብ ችግር ኑሮብን አይደለም፣ ድህነት ነው። ልክ እሱ የሚያስበን እኛን እንደምንድን ነው እንደ አእምሮ ዘገምተኛ ይሁን አላውቅም፣ ብቻ እንዴት ብዬ ላስረዳሽ እንደሚችል እኔ ሚዲያ ሰው አይደለሁም፣ ንግግርም ብዙም እንትን ስለማልን ማለት ነው። ያው በተወሰነ መልኩ ላስረዳሽ ብዬ ነው። እና አሁን ደረሰኝ በጣም ሁላችንም ኦቨር ሆነን ሁላችንም ሆ ብለን ተነሳንበት። አንድ ሰው 3 ሰው 4 ሰው ጥያቄ ግሩፕ ሲጠይቅ አይቶ ዝም ብሎ እንዳላየ ነው ጥሎ ነው የሚወጣው። አይመን በውስጥ ብለን ስንደውልለትም አይመልስም። የሆነ ጥያቄ ደግሞ አይመን እንደዚህ ብለን ነበር ምናምን ስንለው ደግሞ ቢያስወጣንስ ብራችንም ሳንሆን ከግሩፑን ሳንሆን በሚል ሁሉም ጸጥ ብሎ ታፍኖ ኖረ። አካውንቱ ደግሞ እንዲታየልን እንፈልጋለን። አካውንቱን አመት ሙሉ ሰርቶበታል። ብራችን አይመኒታ ከመጣክ መጥቻለሁ ብለህ ጻፍ። አይመኒታ መጥቻለሁ ብለህ ጻፍ ኮመንት ላይ ከመጣክ። እሺ እና ቻይና ሄዳለሁኝ፣ እሰራለሁ፣ ለውጣችኋለሁ፣ ቀይራችኋለሁ እንኳን ሊለን አመት ሙሉ ብራችን እኛ ወደ ሀገር ብር ዝም ብለን ባንክ ውስጥ ለማስቀመጥ ምንም አይነት እንትን የለንም፣ ፍላጎት የለንም። ለምን የብር የመግዛት አቅሙ እየተዳከመ እየሄደ እኛ ባንክ ውስጥ እንዲቀመጥ ብራችን ሳይሆን ከቻለ ቤት እንገዛለን፣ ከቻለ መሬት ወይም ደግሞ አትራፊ ነገር ላይ ብራችን እንዳልፍ እንጂ ለሱ በዝግ አካውንት ዝም ብሎ እንዲቀመጥ አይደለም። በዝግ አካውንትም ደግሞ የተቀመጠ ነገር አይደለም። ሀውብዬ እንዴ ብሩ ቢኖርማ እስካሁን ይሰጣችሁ ነበር ስጨቃጨቁት። በዝግ አካውንት ቆመጠ ነው። እንደውም በጽሁፍም ግሩፕ ላይ ራሱ ያለንበትን ኮፒ ያደረግነው ጽሁፎችን የምንጠይቃቸውን ሪከርዶች፣ የተለያዩ ነገሮችን ብዙ ማስረጃ ይሆናል ያላቸውን ነገሮች ቀድሞ አጥፍቷል። ገባሽ? አጥፍቷቸዋል ከግሩፕ። እንደገና ደግሞ ፒኤልሲ ፍቃዱ ላይ ከኛ ከአባላቶች ከ31 ሰዎች ውጭ ያሉ የእሱም ቤተሰቦች ነው የሞላው። የባንክም ላይ እንደዚሁም ደግሞ ይሄ መተዳደሪያ ደንብ የወጣው ወረቀት ላይ ሚስቱን፣ እህቱን፣ ሌላ ደግሞ ማናቀው ሰው የራሱን ቤተሰቦች ነው የሞላው። ቢዝነስ ግሩፕ ላይ ሲሆን እዚሁ ግሩፕ ውስጥ ያሉት ከአባላቶቹ ተካቶ ባንክም ሆነ እንደዚሁም ደግሞ የተለያዩ ነገራቶች ከአባላቶች ብር የከፈሉት እያሉ የውጭ ሰው የራሱን ቤተሰብ ከዛ ደግሞ ከነሱ ውክልና ይቀበልና ብሩን እንደፈለገ ያንቀሳቅሳል ማለት ነው። ገባሽ? የህግ ባለሙያ ቆይ፣ በመጀመሪያ ይሄ ነገር ውስጥ ከመግባታችሁ እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ፣ 1 ሚሊዮን የከፈላለ። የህግ ባለሙያ አዋቂ ማንንም ሳላማከራችሁ ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀቡዬ ሚዲያ ላይ በሚያወራ። እሺ ቆይ የዛሬ ስንት ወር የአንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂ ታካሚ የመዳም ቅመም ብር በልቶ እኔ ቤት መታከሳው ህዝቡ አስመልሶ 300 ምናምን ሺህ ብር መልሶ ቪዲዮ ሰርች አላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው ሀብዬ ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው። ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው አስበሽዋል። ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው፣ ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የራሱ ታሪክ የራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት። እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራችሁ። እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን እልክልሻለን።
እሺ ተቀለሽ የእሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የእሷን ታሪክ እኔ እንደዚህ ኩኜ ብላ ስታወራ አይሰማም ብሎ ጥሎን ወጣ። እኛ ሌላውን ስናወራ የኛ ይሰማል። የእሷ ታሪክ ባለቤቷ ሙቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጥታው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቀዋለሽ። ልጆች እንዴት ብላ እንደምትኖርና በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን ሆንኩ ነኝ በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ ተቃልሌ እየሰራሁ በጥርሴ ነክሼ ያጠራቀምኳትን ቶሎ ልጆቼ ጋር ሄዳለሁ ብዬ ያጠራቀምኳትን ብር ነው ቆጥሬ የሰጠሁት። አመት ሙሉ ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻልም። የቲም ልጅ ጊዜ ጠይቀዋለን። ባሏ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰጥታው ግን ይከብዳል በጣም። ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውን ባጠብቀን ከሰው ሀቅ በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ ማስተዳድረው ማለት ነው። እና የኔ ያመኝ ነበር። ከኔ የባሰ ደግሞ የእሷን ታሪክ ስሰማ በጣም ነው ልቤ ደግሞ በጣም ነው ያመመኝ። ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላድርግለትና እናድበለው ይመጣል። እሱ ችግር የለበትም። ቮይስ አድርጌለታለሁ። ሁላችሁም ሼር አድርጉለት። ሼርም ተደርጎለት በቮይሱም ቮይስ እንደተላከ ምን የሚል አውቶማቲክ ሪፕላይ መጣልኝ። እኛ በፍቅር ሀቡዬ በፍቅር እኛ ጠይቀነዋል። እኛ ላንብብላቸው ለህዝቡ ላንብብ ምን እንደመጣልኝ ዋትሳፕ ላይ ቮይስ በፊት እንደዚህ አልነበረም። ቴንክ ዩ ፎር ኮንታክቲንግ አይመኒታ ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ። አይመኒታ ነኝ ስላገኙኝ ደስተኛ ነኝ ይላል። ከዛ ከላይ ከታች እንደገና ቴንክ ዩ ፎር ዩር ሜሴጅ አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎች ማወቅ ከፈለጉ ሊንኩን ይጫኑ። ይህ ሊንክ ብጫን አሁን የት ነው የሚወስደኝ? ምን ውስጥ ነው የሚወስደኝ? ሊንኩ ብቻ ድራማ ነው የሚሰራው። አይ እንትን ነው ቴሌግራም ነው። እኔ አላውቅም ሀቡዬ እንኳን ጠንቃቃ ነኝ። የትኛውም ቀናቀል። እሺ ቮይስ ልኬለታለሁ ጋይዝ ሰምቶ አይመኒታ ይመጣል ብለን ተስፋ እናደርጋለን። ሁላችሁም ሼር አድርጉለት። ቪዲዮ ሰርች በቪዲዮ እንጠራዋለን። እሺ ሰው ማመን ቀብሮ ነው ትላለች ቀበሮ ይባላልና እኔ የኛ በእኛ ይብቃ ነው። በመጅልስ አረቢያም እዛም ለተለያዩ ጉዳዮች እንደዚሁ በሚሄዱ ሰዓት እሱ ሱቅ በራፍ ላይ ስንት ነው በአረቢያ መጅልስም በተለያዩ ነገሮች የሚንገላታ ህዝብ የትና የት ነው የሚባለው። እና ስለሱ ታሪክ እዛም መርካቶ እሱ ሱቅ ደጃፍ ላይ ሄዶ ማረጋገጥ ይቻላል። እና በእኛ ይብቃ። አረቢያ መጅልስ አዘው ያልመጣላቸው ናቸው የሚንከራተቱ። አዎ ያልመጣላቸው እሱ አንዱ ከአንዱ አይማርም፣ አንዱ ከአንዱ አይማርም። ለምንድን ነው? ማንም ያውቅ የለም። ሁላችንም አረብ ሀገር ሆነን አይደል የምንታለ ነው። በቅርብ ብናውቀውማ ምችንሽ ሸወድ ነበር። እኔ ቤተሰቦች ባለቤቴ አረቴ ሳዲ እንዴት በሚዲያ ለምታውቂው ሰው እንዴት አምነሽ ነው ይሄ ሁሉ ብር የምትሰጪው ሲለኝ፣ ኧረ እኔ 9 ዓመት 10 ዓመት ይሆነኛል እኮ አይመንን የማውቀው ከእናንተ በላይ አምነዋለሁ እባክህ አልኩት። ሳዲ በኋላ እንዳትናደጅ ገንዘቡ ገንዘብ ነው፣ እናደዳለሁ እንዳትይ፣ እንደዚህ ሆነሽ ደም ተፍተሽ እየሰራሽ በኋላ ገንዘቡ እንደዚህ ሆነ ብለሽ እንዳትናደጅ ነው ያለኝ። እና በጣም አምነነዋል። አንድ ሰው ደግሞ ከአማኔታ በላይ ክብረት የለም። አማናን እንደማጣት ደግሞ ድህነት የለም። ወንድ ስለሆነ ያመናችሁት ሴት ብትሆን ታምኗት ነበር? ኖ ስለ አረብ ሀገር ሴቶች ብዙ እዚህ ስደት ላይ በነበረ ሰዓት
ሚዲያ ላይ ዩቱብ ላይ እኔ ይከታተለው ነበር እና በዛ ነው ሁላችንም የተሸወድ ነው። ገባሽ? ደግሞ ቻይና ጋር ሄችንም ያመን ነው ማለት ነው። ከእሱ ራሱ ከስደት የገባ ሰው ነው። የስደት ሀገርን ችግር ያውቃል። እና ቢያንስ እኛ ሴቶችን አይጎዳንም። ከዛ ሀገር መጥቶ ስደትን አይቶ የሰው ሀገር ምን መሆን እንደሆነ ያውቃል። እሱ ራሱ እኔ አረብ ሀገር ያሉትን ሴቶቹን መርዳት ነው የምፈልገው እያለ ነበር። በጣም ሲያሳምነን የነበረው እና ይቅርታ ሳዱ ድምፅሽን ስላቋረጡ ቀጥታ ልደውል ይሰራል። ቀጥታ መደወያ ስልክ ላምጣውና ቀጥታ ልደውል ዋትሳፕ ላይ እሺ ካነሱ እኛ ሚስቲቱንም እኛ ሚስቲቱን በፊት ሚስቲቱን አናግረነዋል አናገባት ኖ ስልሽ እሷም ሴት ናት፣ እኛም እንደሷ ሴት ነን እና ምናልባት ብትመክረው ወደ ሚዲያ ከሚወጣ ስራቸውም የተለያዩ ነገሮችም ደግሞ በሚዲያ ነው እና እሱም ደግሞ ወደ ሕግ ሄዶ የተለያየ ችግር ከሚደርስበት እሱንም አናገር ነው። ግን ሊያናግረን ጥሎን ነው የወጣው። ምን እንዳለን ታውቂያለሽ? የ2 ሳምንት ቀጠሮ ይዞልን አወያየን ስንለው ራሱ ራሴን ወገቤን አሞኝ እንደዚህ ሆኜ ምን የማይፈጥረው ሰበብ የለም። ሁሉ ነገሩ የባለቤቱም ስልክ ካለሽ ስጭኝና ደውዬላት እባክሽ ባለቤትሽን ፈልገን ነበር እላታለሁ። በሼር ካልመጣ አሉ የኛ አባላቶች ስላሉ እነሱ ይልኩልሻል፣ ወይም ደግሞ ቁጥርሽን እንትን በይልኝ። በሼር ካልመጣ ቪዲዮ ሰርተን እንጠራዋለን። እናም የህግ አካላት ቅልቦችም አሉ። እኔ ቅልቦችንም አገናኛቸዋለሁ። በሚዲያ በህዝብ ሽማግሌ ጠይቀን ካልመጣ ካልመለሰ በህግ ትሄዳላችሁ። የህግ አካላቶች አሉ፣ እናገናኛችኋለን፣ ይረዷችኋል። ምንም ችግር የለም። አንዴ የቀጥታ ስልክ ላምጣውና መጀመሪያ እሺ ማን ነው የሚልክልኝ? መጀመሪያ የእሱን ቀጥታ ልሞክረው። ይህ የዋትሳፕ ስልኩ ቀጥታ የሚሰራ ከሆነ ቀጥታ ልሞክርለት። እኔ ግን በጣም ይገርማል። ግን እንዴት ነው ግን ሰው እንደዚህ ሰው የሚያምነው? የምር አሉ ከባድ ነው። ሰው ሰውን እያመነ ይህን ያህል ብር አስባችሁታል? 10 ሚሊዮን ብር ጋይስ፣ የ21 ሰዎች 500 ሺህ ማለት እኮ ነው። ይገርማል። ስደት ላይ ሰርተው ሀገራችን ገብተን ምንድን ይላል አለኝ እኮ ይሄ ቁጥር ምንድን ይላክሽልኝ? ሞክረው ዋትሳፕ ስልኩ እኔ ጋ ያለው ቁጥር እኔ ጋ ማነው ዳይሬክት የሚሰራ ከሆነ ሞክረው። ሀቡዬ እኔ እስከምመጣ ፋፊን ታውራሽን። እሺ ፋፊም ተበዳይ ናት። አዎ የኛው ናት። እሺ ሳቢ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ናችሁ? ቆይ አንዴ ማለሽ ስልክ እየደወልኩ ነው። ሚውት አድርጊ አንዴ፣ ስልክ እየደወልኩ ነው። ሚውት አድርጊ። የዜግነት ክብር እያለች ነው። ይሰማችኋል? ምን የዜግነት ክብር እያለች ነው። የደወሉላቸው ደንበኛ ስልክ አይመልስም።
እባክዎ ትንሽ ቆይተው ይሞክሩ። እሺ የባለቤቱን ስልክ ላክልኝ። እሱ አይሰራም ግን ለምን ሰጡት? ድርጅት ሊከፍቱ አብረውት ሊሰሩ የሚስቱን ሀብን ጭራሽ አለም ነው የሚያውቀው ቁጥሯን ሚስትየውን። እሺ ይሄ ቁጥር የሚስቱ ነው ቢጽፉት እውነት ነው። ፋፊ አቤት አብዬ እንዴት ነሽ? ሰላም ነው። ኮመንት ለሚጻፈው ቁጥር ትክክል ነው? የማት ነው? አዎ ይሰማል። ትክክል ነው። ኮመንት ለሚጻፈው ቁጥር የሚስትየው ነው። ፋፊ የኔ ስም ነው። አረ እናትዬ አይሰማም። ኮመንት ላይ የሚጻፈው ቁጥር የሚስትየው ነው ወይ? ደግሞ ኮመንት ላይ ያጻፈው ማነው? ልጁ ይታወቃል? አይመኒታ ነው። አቡዬ ልክ ነው ቁጥሩ። እንዴት ይህ ሁሉ ሰው በአደባባይ ሊያውቀው ቻለ? አልገባኝም። የኛው ናቸው 22 ሰው እኛ ጋር ናቸው። ይሄ ታዲያ አደባባይ ላይ ለምን የሰው ቁጥር ይጽፋሉ? በውስጥ ነው እንጂ መስጠት ያሉት። አሁን ሁሉም ይደውሉባታል። ያው ሚዲያ ላይ ነው። እሷም ያወጣችው ቁጥር ነው፣ ድብቅ አይደለም። እሷም ቢዝነስ ወመን ናት። አዎ ልክ እንደ ባሏ ቢዝነስ አብረው ነው የሚሰሩት። መጅልስ አረቢያውን አብረው ነው የሚሰሩት። ቁጥራቸው ሚዲያ ላይ ያለ ነው። የባልም የሚስትም የእሱ የተለየ ቁጥር ነው። እሷም እንደዚሁ የተለየ ነው እኮ። የሁለቱም ቁጥር ሚዲያ ላይ አለ። የባልም የሚስትም አለ። የሁለቱም አለ። ኦኬ ያረበሽ ረብሻል እኮ በጣም ሚዲያ ላይ ስልካችሁን ብዙ ሰው ሲያውቅ ጤንጤን ሜቢ ስዊች ኦፍ ያደረጉት ይሆናል። ያው እሱ ቢገባ የተሻለ ነው። ሚስቲቱ ስለዚህ ስለ ቢዝነስ ግሩፕ እሷም ብዙ የተማረረች። አይ እሷ እኮ ባሏ እንድታገናኘን ነው እንጂ እኮ እሷ ምን አገባት? እሱ ነው ድራማ እየሰራብን ያለው። እሷ ምን የምታውቀው ታሪክ የለም። እሷም መጀመሪያ ላይ ግሩፑ ነበረች፣ አስወጥቷታል። ግሩፑ ላይ ነበረችበት። ግሩፕ መጀመሪያ እንደተመሰረተ ግሩፑ ላይ ነበረች እና የተለያዩ ጥያቄዎች ለምን አይሰራም ተቃውሞ ምናምን፣ እሷ ደግሞ አቁም እንዳትለው የጠራ ነው። አንደኛ ታረጊ ቢዚ ነው የእሷ ስልክ ቢዚ ነው ይላል። አደባባይ ላይ የጻፋችሁት እኮ ነው። እሱ እንደውም ባህል ነው ነገሩ። ቢዝነስ ቁጥር ነው። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። የባለቤቱ መስመር ቢዚ ነው። ቆይ የእሱን እሺ ብሩ ከተሰበሰበ ስንት ጊዜ ሆነ? አንድ አመት አይደል? መጡ ቀይ ባይ ልሻላለች አንዱ ቀይ ባይ ልኝ የደወሉላቸው ደንበኛ ስልክ አይመልስም።
እንግዲህ ባልም ሚስትም አያነሱም። እሱም ሁለቱም ባልም ሚስትም እያነሱ አይደለም። ስለዚህ ላይቡንም እያዩ ሊሆን ይችላል። ሜቢ ኦር ቢዚ እያዩ ስለሚሆኑ ነው። ሀቡዬ እያዩ ስለሚሆን መግባት አይፈልግም። እኛንም ደግሞ ፈለጋችሁበት ሚዲያ ሄዱ ነው ያለን። እኛ በፍቅር አይመን እኛ እስከዛሬ ድረስ ቆይተናል። ብራችንም ይሄን ያክል ጊዜ ቆይቶ የመግዛት አቅሙ እየተዳከመ ብር በተቀመጠ ቁጥር እየሄደ ነውና እባክህን ያንተ ከሆነልህ መጀመሪያ ላይ የባንክ ብድር ተመቻችቶልኛል፣ አላህን ካልፈራው እናንተን አስወጥቼ ብቻዬን መስራት እችላለሁ እያለን ነበር። እኛ ደግሞ ካስወጣን በኋላ ብራችንንም ሳይመልስ እንደነዚህ እንደ አራቶቹ ማለት ነው ከግሩፑ እንዳስወጣቸው ብራቸው ሳይመለስላቸው እኛም እንደዛ እንሆናል ብለን ብራችንን መልሳላለን። ዝም ብለን ታፍነን እገታ በይው የሆነ ጥያቄ ወጣ ያለ ጥያቄ መጠየቅ አትችይም። ወጣ ያለ ስልሽ ስለ ስራው ምን ደረሰ ስለ አንዳንድ ነገር መጠየቅ አትችይም። የሆነ ደግሞ ሰብስበን አወያየን ብለን በምንለው ሰዓት አያቴ ሙታ የአያቴ ሰደቃ ቻይና ቀጠሮ አለኝ እሄዳለሁ ብሎ ይዋሸንና ያ ቀን ሲደርስ አያቴ ሞተች ይለናል። የአያቴ ሰደቃ ሆኖ ይለናል። የሚስቴ እህት ወልዳ ይለናል። በቃ እኔ በጣም ነው የምናደደው። ለምን እንደሆነ ታውቂያለሽ? የዚህን ያክል እኛን እንዴት ነው አንዷ መታከድ አንዷ ኮመንት ላይ ከአሁን መጥቶ ጠይባ ይልሻላች። በቀደም አንዲት በሶሻል ሚዲያ እርዳታ ልጅ ቶፊቅ ያሰባሰበላትን ልጅ ብር የወላ ጊዜ መጡ ጠይባ እያለኝ ነበር፣ ሲያወራኝ ነበር። ኧረ ጠይባ አይደለሁ ምን ሀቢባ ነኝ እያልኩት ነበር። እና አሁን መጡ ጠይባ ይልሻል። እየተከታተለ ነበር እኛ ራሱ እኛም አዎ ቀጣይ ተረኛ ነን እያልን ነበረ። ማለት የዛኔ ምንም መረጃ እጃችን ላይ ስለሌለ ይሄ ነው ማለት አንችልም። ደግሞ እኮ መቶ ከዛ የዛችን በሽተኛ በጣም አዝነን በጣም ውስጣችን ተሰብሮ ግሩፕ ላይ መጥቶ እንደ አንድ ሰው እንኳን ለእኔ የሚሟገትልኝ ይጥፋለን ታውቂያለሽ፣ ያግዝለት ለሱ ልንሟገትለት እዚህ ገብተን ማለት ነው ውስጣችን እንዳረራ ብራችሁ ተበልቶ እንደገና ሙገታ እንዲሰጣችሁ ብራችሁ ነው ለሱ ጥብቅና ቆማችሁ በኋላ መታት ልትቀሱ ማን ይሰማችኋል? የዛኔ ጥብቅና ማን ይሰማል? የማናውቀው ታሪክ ነው። እሱ ራሱ መጀመሪያ ላይ ያደረገው ነው። እኛ ቦታው ላይ ያልነበርንም በሰዓቱ ምን ብለን ለሱ እንከራከርለታልና ግሩፑ ላይ ከዚህ እንደጨረሰ መጥቶ አንድ ሰው እንኳን ለእኔ ጠበቃ የሚቆምልኝ ይጥፋ ከዚህ ግሩፕ አዝናለሁ ብሎ እንነበረ ልሻለሁ። እና እኛም ቀጣይ ተረኛ ነን። በዚህ ሁኔታ እያላገጥክብን ከኛ የምታመልጥ አይደለም ብለን ያው ጊዜው ጠብቀን አሁንም ይቺ ደረሰኝ አይደለም ትርፍ ብር ቆጥሮ ሊሰጠን ወረቀት ለመስጠት ደረሰኝ 1 አመት ነው ያጉላላን። 1 አመት ነው ያሰቃየን። ታውቂያለሽ አቡ፣ እኛ አሁን ሀቃችንን የጠየቅነው ማሽንም እንዳትገዛ ብለናል። አሁን ምን አለን? ማሽን 2 ወር ነው ማሽን ታዟል፣ እስከ 2 ወር ይመጣል ከዛ በኋላ አለን። እኛ ደግሞ በብራችን ማሽን እንዳይገዛ አንድ ቆርቆሮ አምጥቶ እኛ የበለጠ ኪሳራ ውስጥ እንድንገባ ስለማንፈልግ እኛ ብራችንን ነው የምንፈልገው። ብራችንን ነው የምንፈልገው ስትሉት ምንድን ነው የሚመልሰው ምላሽ? ማሽን መጥቶ ይለናል። ማሽን ከገዛበት ብራችን ማሽን እንዳትገዛ ስትሉት ምንድን ነው የሚመልሰው? ለዛ መልስ እገዛለሁ ጀምሬያለሁ እገዛለሁ ነው። አንፈልግም፣ አትግዛ፣ ብሩን መልስልን፣ በቃ አንፈልግም፣ አመት ሙሉ አሸኸን፣ በቃ አንፈልግም ካንተ ጋር ድርጅቱን መስራት፣ ብሩን መልስልን ስትሉ ምንድን ነው የሚለው? እንደዛ ስንለው ሀውዬ እንደዚህ የጀመርኩት ስራ ነውና እገዛለሁ ነው የሚለው። እኛ ደግሞ አይመን ይሄ አይደለም አገር ጎረቤት ይሄን ታሪክ እንዳይሰማው ራሳችን በዚህ አፍነን እንደያዝን አንድ ሰው ሚዲያ ላይ ያወጣበት የለም። ሁሉም አፍኖ ነው የተቀመጠው እስከዛሬ ነው። አይመን ይሄ ታሪክ ለስምህ ለስሜ ክብሬ ነው የሚለን ሁልጊዜ እየገባ ማለት ነው። የሆነ ጥያቄ ስትጠይቂው ስሜ ክብሬ ይልሻል።
እኔ የተከበርኩ ሰው ነኝ። ቤተሰቤና በስሜ ድርድር የለም አይነት ነገር ነው የሚፎክርብንና እኛ ደግሞ እጃችን ላይ ምንም ማስረጃ ብር ተቀብያለሁ የሚልበት ማስረጃ የለንም። ብር ያስገባነው በተለያየ አካውንት ነው እንደነገርኩሽና እንዴት ብለን እንናገር? ታፍነን ታግተን ያው 1 ዓመት ሙሉ ተሰቃይተን ኖረናል። አዎ እንደዛ ነው የሚለው ሙስሊም የማይጠበቅ ከአንድ ሙስሊም የማይጠበቅ ውሸት ሃይማኖት የለውም። እሺ ውሸት ሙስሊም ሆነ ክርስቲያን ውሸታም ከሆነ ውሸታም ነው። ሙስሊምም ውሸታም አለ፣ ክርስቲያንም ውሸታም አለ። ሃይማኖት አይገድበውም። ትንሽ እንኳን እንደው ስትዋሽ እኮ በልካል ውሸት ሃይማኖት የለውም ማለት ሲዋሽ የምታገኘው በቃ የሆነ ተራ ነገር ላይ ኖርማል የሚወራበት ወሬ ላይ ሁሉ ውሸት ሳይቀላቅል አይወራም። ይሄ ውሸት ፋብሪካ እስከ ማለት ደርሻለሁኝ እኔ ማለት ነው። እና አንድ ሰው እኮ የሆነ ስትዋሽ የሚያስገድልሽ ወይም ደግሞ በህግ የሚያስጠይቅሽ አይነት ነገር ላይ ሲሆን እንደው ከዛ ለማምለጥ ተብሎ ይዋሻል። ግን እሱ ማንኛውም ማለት ተራ ጥያቄ ሲጠየቅ ዙሪያ ጥምጥም በአሜሪካ በእንትና በአውሮፓ ዞሮ ዞሮ ያችን ጥያቄ ላለመንካት በወደ ዞሮ ሁላችሁም ቅልቦች ጋር ሼር አድርጉ። እሺ አሁን አንድ ሰው ወክሎ ቁጥር ሰጥቶኝ ማስረጃዎቹን ደረሰኞቹን የእሱን ቮይሶች የሚልክልኝ ማን ነው? መጀመሪያ በሼር ጠርተናል፣ ደውለናል፣ አልመጣም። ስለዚህ እንትን ማን ነው ከእናንተ ወኪል የሚሆነው? ቀልጣፋ ሰው ከእናንተ አንድ ሰው ወክሉ። እኔ ሁሉንም ማውራት አልችልም አይደል? በዋትሳፕ አንድ ሰው ምረጡ፣ ቀልጣፋ ሰው ማስረጃዎቹን ደረሰኞቹን ምናምን የሚልክልኝ ሰው እኔ ልክልሻለሁኝ። ግን አሁን የዚህ አንድ ሰው ብቻ ነው የሚያወራኝ። እሺ ለሌላ ሰው ቁጥሬን አትሰጪም። አንቺ ከአንቺ ጋር ብቻ ነው ጉዳዩ የምንጨርሰው። አንቺ ማስረጃዎቹን ትልክልኛለሽ። ከአንቺ ጋር ነው የምንቀጥለው። እኔ እወጣለሁ፣ ፋፊን ታስገቢያታለሽ። እሷ ደግሞ የቀረ ነገር ካለ ታስረዳሻለች ማለት ነው። አሁን ያልኩት አልገባሽም? አንድ ሰው ከ21 10 ሚሊዮን ከተበላችሁት አንድ ሰው ወክሉና ያ አንድ ሰው ለኔ ማስረጃዎቹን እንዳለ ከሁሉም ለቃቅሞ ከ21ዱም ለቃቅሞ ሚልክልኝ አካል ደረሰኝ። የ21ዳችንም ደረሰኝ እኔ ጋር ለሀቡዬ የሁላችንም እኔ ጋር ቁጥርሽንም የብር መጠንም ሁሉንም ጽፌያለሁ። ደረሰኝም ጨምሬ ልክልሻለሁ። እሺ አሁን አንድ ሞዴሬተር አስገባለሁ። ቁጥርሽ እንድትልኪ ቁጥር ብቻ ነው የምትልኪልኝ። እሺ መርሃባ